nuren alawatanım Fırnakasıkay alawatanım Hoppin och gällå mot lajdadaw Kungedit buret kapsån alludaw አዲሱ ትውልድ ሀሳብ ነው ሜዳው አጼ ቴዎድሮስን ለማስገደል ከጣሊያን እየመራ ጎንደር የደረሰ ባንዳ ነበር። በላይ ዘለቀን ለማስገደል ከጣሊያን ጋር ጎጃም በረሃ የገባ ባንዳ ነበር። በምኒልክ ዘመን መረጃ እየሰለለ ለሰላቶ የሚያቀብል ባንዳ ነበር። ባንዳ ጠላት ትላንት ነበር፣ ዛሬም አለ፣ ነገም ይኖራል። ዛሬም ያሉት ከኢትዮጵያ ታሪካዊ ጠላት ጋር ተለጥፈው ኢትዮጵያን የሚጋፉ ግብጽ ከፍላቸው ሻቢያ ልኳቸው ግልጽ ፍልሚያን የጀመሩ በትውልድ ኢትዮጵያውያን የዘመኑ ባንዳዎች ናቸው። በትብብር ስም የወያኔዎችንና የሻቢያ አጀንዳዎችን ማራገብ አዲስ የትግል ስልት ሆኗል ለማለት ነው። ምርጫ በደረሰ ቁጥር እንደ ገደል ማሚቱ ድምጻቸውን በማስተጋባት የፖለቲካ ግጭትና ትርምስ ለመፍጠር የሚተጉ የሁከት ነጋዴዎች አሉ። እነዚህ የፖለቲካ ድሪቶች በሐሳብ አልቦነታቸው አስተሳሰብ ሀገርን ወደ ኋላ ለመጎተት ሌት ተቀን ይፍጨረጨራሉ። ለመድረካቸው ድምቀት ጦርነት ይቁም፣ ሰላም ይስፈን የሚሉ መፈክሮችን ያስተጋባሉ። ተግባራቸው ግን ከቃላቸው ጋር በእጅጉ ይቃረናል። ለመሆኑ ጦርነት ይቁም ማለት ምንድነው? የሚያቆመውስ ማን ነው? የሰላም ጥሪ ከሰላም ሰዎች እንጂ ጦርነትን ከሚያመርቱ ፋብሪካዎች አይጠበቅም። በአይረሴው 97 ወጣቱን ጥይት ብቻ ሳይሆን የተቃዋሚውን ጎራ የሰበረውና ትግሉን ለግል ጥቅሙ የሸጠው የልደቱ የፖለቲካ ቁማር ጭምር ገድሎታል። ጃዋር የለውጡን አጋጣሚ ተጠቅሞ ሀገርን ከመገንባት ይልቅ ውስጡ በሚቀጣጠለው ቅናትና የስልጣን ጥማት ምክንያት በጸጥታ ኃይሎች ተከበብኩ በሚል ባሰራጨው የሐሰት ቅስቀሳ በርካታ ንጹሃን ዜጎች በግፍ እንዲረግፉና ሀገር ወደ ሁከት እንድትገባ አድርጓል። ዛሬም በሚዲያ ሰልፍ ስም ወጣቱን ለሌላ ሰለባነት ለመዳረግ የሚጥሩት እነዚህ ግለሰቦች መጀመሪያ ላለፈው ደም ፍትህ መስጠት ነበረባቸው። ፍትሁ ይቅርና መንግስት በቅንነት ለሰላም እድል የዘረጋውን እጁን ለግል የፖለቲካ ትርፍ ለገንዘብና ለስልጣን ፍላጎታቸው ሲሉ ረግጠውታል። ትላንት የጥፋት ነጋሪት ሲጎስሙ የንጹሃንን ደም እንደ ጎርፍ ሲያፈሱ የነበሩ እነዚሁ የጥፋት ቀያሾች ዛሬ የሰላም መላእክት ለመምሰል በየኢንተርኔቱ ቆመዋል። ለሀገሪቱ መከራና ስቃይ መነሻ የሆነው ጦርነትን የወለደውና ያሳደገው ይሄው ስብስብ ዛሬ በኢትዮጵያውያን ሐዘንና ቁስል ላይ ይቀልድ ይዟል። ጦርነት ይቁም እያሉ የሚጮሁት ስለ ሰላም ጨንቋቸው ሳይሆን የጥፋት መንገዳቸው አጥሮባቸው ስለመሆኑ የሚያውቃቸው ሁሉ ያውቃል። በትላንት የግፍ ተግባራቸው የሀገርን ሉዓላዊነትና የህዝብን አንድነት የሸረሸሩት እነዚህ አካላት ዛሬ የሽግግር ድራማን ሊያሳዩን የሚሞክሩት ስልጣንን በጓሮ በኩል ለመጨበጥ ነው። ሰሞኑን ደግሞ አንድ ጠብሰቅ ያለ ወላፈን አለ። የነዳጅ ጉዳይ። የዓለም የነዳጅ ጦት የኢትዮጵያን መንግስት ለመገልበጥ ጥሩ አጋጣሚ የፈጠረ ሙቀት ሆኖላቸዋል። ዓለምን እያናጋ ያለውን ነዳጅ እያነሱ ኢትዮጵያውያን መንግስት ላይ እንዲነሱ በይ ማለት ከጀመሩ ሰነበቱ። ህዝቡ ካመፀ ወዲያ ነዳጅ አድሉ ይሆን? ለደሃው መሰረታዊ የፍጆታ ዕቃዎችን ከፋብሪካ ባነሰ ዋጋ በርካሽ ያቀርቡ ይሆን? አይታወቅም። ጃዋር መሐመድ ከፖለቲካ ተንታኝነት ራሱን ወደ አትክልትና ፍራፍሬ ደላላነት ቀይሯል። በየአካባቢያችሁ የነዳጅ ዋጋ ስንት ገባ እያለ እንደ ነዳጅ ነጋዴ ዋጋ ሲያሰባስብ የነበረው ሰው ዛሬ ደግሞ አቅጣጫውን ወደ ወጥ ቤት አዙሮ የድንች የሽንኩርትና የዘይት ዋጋ ስንት ገባ ሲል የመረጃ ብሶት ይሰበስባል። በዓለም አቀፍ ደረጃ የሚታየውን የነዳጅ እጥረትና ዋጋ መወደድ ያመጣውን የኢኮኖሚ ቀውስ እንደ መልካም አጋጣሚ በመጠቀም በውሸት ወሬ ትንተና ፈንታ አሁን የሽንኩርትና የድንች ገበያ ወሬ ደርቷል። የምርጫና የሽግግር መንግስት ትንታኔ በሽንኩርት ዋጋ ተቀምሞ ክርክሩም በድንች ጥራት ተለውሶ ሆኗል። ፖለቲካው ቢደክምም ወሬ አይደክምም፣ ምላስ አይረታም። የፖለቲካ ዕውቀት ቢጠፋም ለወሬ የሚሆን ጭንቅ አይጠፋም። ለነጀዌ ፖለቲካ ማለት የጋራ መፍትሄ መፈለግ ሳይሆን የማይሻር ጥላቻ ዘርቶ እርስ በርስ አባልቶ ሀገር አፍርሶ በዚያ ፍርስራሽ ላይ የስልጣን ወንበር መቅረጽ ነው። በዓለም አቀፍ ደረጃ የነዳጅ ዋጋ በዚህ መልክ ሰማይ እየነካ ባለበት ሁኔታ ኢትዮጵያ ለጊዜው ነዳጅ አምራች ሀገር ባለመሆኗ
ሙሉ በሙሉ ከዚህ ጫና ነፃ ልትሆን አትችልም። የነዳጅ ዋጋ ማሻሻያ ማድረግ ዓለም አቀፋዊ ይዘት ያለው በመሆኑና የኢኮኖሚ ህልውናን ለማስጠበቅ የሚወሰድ አስገዳጅና ምክንያታዊ እርምጃ መሆኑም አይካድም። ይህ ዓለም አቀፋዊ ፈተና እያንዳንዱን ሀገር የሚፈትንበት መጠንና ሀገራቱ ማዕበሉን ለመቋቋም የሚጠቀሙበት ስትራቴጂ ደግሞ በእጅጉ ይለያያል። በአንድ በኩል በነዳጅ ጥገኝነት ምክንያት ኢኮኖሚያቸው ክፉኛ እየደማ ያሉ ሀገራት ሲኖሩ፣ በሌላ በኩል ደግሞ ቀውሱን በእርጋታ እያስተዳደሩ ወደ ዘላቂ የመፍትሄ ጎዳና የሚደረገውን ሽግግር እያፋጠኑ ያሉ ጥቂት ሀገራት ይገኛሉ። በዚህ ረገድ ኢትዮጵያና ኢትዮጵያውያን እየተጓዙበት ያለው መንገድ ለነገ ብሩህ ተስፋን የሚፈነጥቅ ሆኖ እናገኘዋለን። የባህር በር ጥያቄን ሳይቀር ለሚቃወሙ እነዚህ ኃይሎች ይህ ዓለም አቀፋዊ የነዳጅ ጉዳይ ፖለቲካ ቢሆንላቸው አይገርምም። ለኢትዮጵያ እንኳን የሆርሙዝ ሰርጥ መዘጋትና ቀይ ባህር አካባቢ ያለው ችግር ፈተና ሆኖ ያውቃል። ግን የማይታለፍና አማራጭ የለሽ ፈተና አልነበረም። ጉርብትናን ማጠናከር፣ ዲፕሎማሲን ማማተር፣ ዘላቂ የባለቤትነት ጥያቄን ማቅረብ። በዚህ መንገድ ጊዜያዊ መፍትሄ እንዳገኘው ቀይ ባህር ሁሉ የነዳጅ ጉዳይ ሌሎች ሀገራትን በደቆሰው ልክ ኢትዮጵያን መገዳደር አለመቻሉ ከምን የመነጨ እንደው መጠየቅ ከተቸንክሮ ቀርነት ነፃ ያወጣል። ሀገር በጭንቅ ውስጥ ባለችበት ሰዓት መሃል ላይ ቆሞ የራስን የፖለቲካ ትርፍ ለመሰብሰብ የሚጥር በኢንተርኔት ውጭ ሀገር ሆኖ መንግስት ለመሆን የሚራወጥ የባንዳ ስብስብ ምናልባትም ከመከረኛዋ ኢትዮጵያ ውጪ ስለመኖሩ እንጃ። ምርጫ እየፈሩ ሽግግር፣ የአውጫጭኝ መንግስት የመመስረት ሩጫ፣ ግብግቡ፣ ሽኩቻው እድሜ ያልቆ ሽበት ሞልቶ መቃብር አፋፍ ላይ ድረስ ይቀጥላል። ያኔም እንዲህ ይባላል፣ በምድር የሰጠኋችሁን የሽግግር መንግስት አደራ በሰማይ ይቀበላችኋለሁ። እኛ ደግሞ እንዲህ እንላለን፣ የእናንተ ዘመን አልፏል። ይህ የአዲሱ ትውልድ ጊዜ ነው። ኢትዮጵያ ለዘመናት የኖረችበት ችግር የሚፈታው የዲሞክራሲያዊ ልምምድ ውጤት በሆነው ምርጫ ብቻ ነው። የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አረጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት። በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ። የት እናውቃለን? ከየት ተማርነው? ይሄንን ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። እና ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ። ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።